ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ ሃሌሉያ አንተ ሰው ሆይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን የዋልቃ ሚዲያ ቤተሰቦች ሁላችሁም በእግዚአብሔር ስም እንደመሰነበታችሁ አሜን። እግዚአብሔር አምላክ የተመሰገነ ይሁን ስላደረገልን ነገር ሁሉ። እኛ በምንም እንኳን መክፈል ለማንችለው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። አሁን ያያችሁት እንግዲህ ምን ይባላል? ይሄ ያያችሁት ምን ይባላል? እንግዲህ እሱን ልነግራችሁ ነው። አሁን በሰሞኑ በደም ቲክቶኩን፣ ዩቲዩቡን፣ ኤፍቢውን ታይዞታልና በሱ ጉዳይ ትንሽ እንነጋገር ብዬ ነው። ትንሽ አይት ታደርገን ወደ አገም እስቲ እንመለስ። የመድረሱን ሰምተሃል ወይ? ሃሌሉያ አንተ ሰው ሆይ መስማቱንማ ሰምቼ ነበር። ሃሌሉያ አንተ ሰው ሆይ ከዚያ ቢያደርሰኝ ልዑል እግዚአብሔር። ሃሌሉያ አንተ ሰው ሆይ እናቴ ሆይ ይህን ባየሻ ለኩርማ ዳቦ ሲጥለኝ ውሻ በጓ ጫማዋን አውልቃዋለች፣ ውሃ ሲጠማ አጥጣዋለች። የእርሷ ውዳሴ ሆኖኛል ወይን ዛሬም ብዘምር ኖራለሁኝ። ዘምር በለው ተነሳ በገናን አንሳ፣ ዘምር በለው ተነሳ በገናን አንሳ። እምነት እንውጣ ከተራራው ላይ ይታይ ብርሃኑ ክብሩ ኤልሻዳይ። ሙሴንም ጠይቅ የጥንቱን ነገር ምን እንደሚለው ጌታን ሲያናግር ድምፁን እንስማ እቱትነቱን እንቀበለው እኛም በትሮን። ዘምር በለው ተነሳ በገናን አንሳ፣ ተቀኝለት በልልታ ላዳኙ ጌታ። ተራራውማ ነውና አምሳል በቤተ ክርስቲያን መንበረ ልዑል መተን እንጠይቅ ኤልያስን እንድንዳስሰው ጸጓር ክንዱን። ሰማይ ብትለጎም ባህር ብትከብ እሳት ብታወርድ ጠላትም ቢርድ በሰረገላ የተነጠከው ይህ ሁሉ ክብር በማን ስልጣን ነው? ለሁላችን መልካም ነው በዚህ መኖር። ላሳየበት ለታላቁ ዓመታዊ በዓል ለደብረ ታቦር በሰላም አደረሳችሁ እያልኩ ደብረ ታቦርን ዛሬ የምንዘክርበት ጊዜያችን ነው። ደብረ ታቦር ማለት እንግዲህ የታቦር ተራራ ማለት ነው። ታቦር በሚባል ቦታ ላይ ያለ ታላቅ ተራራ ማለት ነው። ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና ከደቀ መዛሙርቱ ሶስቱ ወምድረስ ስሙዓን ነስኦሙ ጊዜ ኢየሱስ ለጴጥሮስ ወለያዕቆብ ወለዮሐንስ ወይረጎሙ ደብረ ነዋሃ እንተ ባሕቲቶሙ። ብቻቸውን ያዕቆብን ጴጥሮስንና ዮሐንስን ወደ ተራራ ብቻቸውን ይዟቸው ወጣ ይላል። ለምን ይዟቸው ወጣ ወደ ተራራው ካላችሁ ሶስቱ ደቀ መዛሙርት አናየው ጥንተ ቀራቦች ናቸው። በዛ ላይ ደግሞ ለፍቅሩ ይሳሱ ነበርና ከሐዋርያት ከ12ቱ መካከል ሶስቱን ብቻ ይዞ ወደ ተራራ ወጣ። ለምን ወጣ? ብርሃነ መለኮትን ሊያሳያቸው፣ ብርሃነ መለኮትን ሊገልጽላቸው በዛ ወጣ። በዛ ሲወጣ ደግሞ ከሞቱትም ኤልያስና ሙሴን ይዟቸው መጥቶ ነበር። እነሱን ከሙታን ሙሴን ከሙታን አስነስቶ ኤልያስን ከብሔረ ሕያዋን በሰረገላ አስመጥቶ አንተ የያዕቆብ የዮሐንስ የጴጥሮስ አምላክ የኤልያስ አምላክ የሙሴ አምላክ ትባላለህ እንጂ ማን ነው አንተን ነብይ ያለ? አንተን ኤልያስ ነህ፣ አንተን ሙሴ ነህ ያለ ማን ነው? እዛ በፊት የነበሩት ጻፍ ፈሪሳውያን ኤልያስ ነው፣ ኤልያስ ዳግም መጥቶ ነው፣ ሙሴ ነው፣ የነ ሙሴ አለቃ የነቢያት ሁሉ አለቃ ከነቢያት አንዱ ነው እያሉ ሁሉ ስለነበረ ሐዋርያትም ተጠራጥሮ ስለነበረ እሱን ሊያስረዳቸው ኤልያስንና ሙሴን አምጥቶ እንዲመሰክሩ አደረጋቸው። ያዕቆብ፣ ጴጥሮስ፣ ዮሐንስም ይህን ድምፅ ይሰሙ ነበር። አብ በደመና ሆኖ ዝንቱ ውእቱ ወልድየ ወሎቱ ዘአፈቅሮ ወሎቱ ስምዑ፣ የምወደው ልጄ የባሕሪ ልጄ ይህ ነው እሱን የሚላችሁን ስሙ ብሎ አብ በደመና ሆኖ መሰከረ። መንፈስ ቅዱስ በብርሃን አምሳል በደመና አምሳል ወደ ተራራው ወርዶ ታያቸው። በዚህ ጊዜ ወደ ምድር ደንግጠው ተደፉ። እንግዲህ ይህን ብርሃነ መለኮቱ ሲፈነጥቀው
በዛ በተራራው ብቻ ሳይሆን ከተራራው በታች ለነበሩትም ያ ብርሃን ተገልጾላቸው ነበር። እነሱ ብቻ አይደለም፣ በተራራው በሸለቆ በሜዳው በኮረብታው ላሉ ለላምረኞች ጭምር ይህ ብርሃን ታይቷቸዋል። ይሄኔ ብርሃን ልዩ ብርሃን ሲታያቸው እኒ ላምረኞች ምናሉ ጅራፋቸውን ይዘው እየገረፉ ቡሄ በሉ ቡሄ በሉ ቡሄ በሉ እያሉ ጅራፍ ይገርፉ ነበር። ቡሄ በሉ ማለት ብርሃን ሆነ። ቡሄ ማለት ብርሃን ማለት ነው። ብርሃን ሆነ፣ ብርሃን ተገለጸልን እያሉ ቡሄ በሉ፣ ብርሃን ሆነ፣ ብርሃን በሉ እያሉ ጅራፍ እየገረፉ ለማህበረሰቡ ያበስሩ ነበር። በየመንደሩ ይገርፉ ነበር። ዛሬ ወጣቶቹ ጅራፍ ይዘው የደብረ ታቦር የሚገርፉበት ምክንያት እሱ ነው። ቆብ፣ እንደዚህ አይነት ቆብ ደግሞ ይለብሳሉ አይደል? እንደዚህ አይነት ሳይሆን የሆነ ባህላዊ ያ ቆብ ደግሞ የላምረኞች ቆብ ስለነበረ ነው። የበዓል ልብስ ቁምጣ የሚለብሱት በዘመኑ በጊዜው የነበሩ ላምረኞች የሚለብሱት ልብስ እንደዚህ አይነት ነበረ። ጅራፍ ይዘው ላሞችን ሲጠብቁ ነበር። ጅራፍ ይገረፋል። ዛሬ ቡሄ በሉ እያሉ የሚዘምሩት ልጆች እነዛን ለማስታወስ ነው። ስለዚህ ትውፊታዊ ነው አመጣጡ። ቡሄ በሉ እያሉ የሚዘምሩት ዝም ብሎ አይደለም፣ ከምድር ተነስቶ አይደለም። በዘመኑ በደብረ ታቦር አቅራቢያ የነበሩት ላምረኞቹ ሲገርፉት የነበረው ጅራፍ እሱ ነው ዛሬ የምናዘክረው። እንግዲህ እንደምታዩት አሁን አሳያችኋለሁ መዝሙሩ እንዴት እንደሚዘምሩት። አለባበሳቸውን ታያላችሁ። ከዚህ የለበሱት ቆብ፣ ከታች የለበሱት ጅራፍ፣ አያያዛቸው፣ አቀናቀናቸውን፣ አዘማመራቸውን በደንብ ታያላችሁ። እንግዲህ ያለው ምስጢር ይህ ነው። ጴጥሮስን፣ ዮሐንስን፣ ያዕቆብን የመረጠ አምላካችን ኢየሱስ ክርስቶስ እኛንም ለተለያየ አገልግሎት እንዲመርጠን መልካም ፈቃዱ ይሆንልን። በዓሉ የሰላም የፍቅር የተስፋ በዓል ያደርግልን። ስለነበረን ጊዜ ሁሉ ልዑለ ባሕርይ እግዚአብሔር የተመሰገነ ይሁን። ጥያቄ ካላችሁ ኮሜንት ሴክሽኑ ላይ ያስቀምጡልኝ። መልካም ቆይታ። ሃሌሉያ አንተ ሰው ሆይ፣ ሃሌሉያ አንተ ሰው ሆይ፣ ሃሌሉያ አንተ ሰው ሆይ፣ ሃሌሉያ አንተ ሰው ሆይ፣ ቡሄ መድረሱን ሰምተሃል ሆይ፣ ሃሌሉያ አንተ ሰው ሆይ፣ መስማቱንማ ሰምቼ ነበር፣ ሃሌሉያ አንተ ሰው ሆይ፣ ከዚያ ቢያደርሰኝ ልዑል እግዚአብሔር፣ ሃሌሉያ አንተ ሰው ሆይ፣ እናቴ ሆይ ይህን ባየሻ ለኩርማ ዳቦ ሲጥለኝ ውሻ በጓ ጫማዋን አውልቃዋለች፣ ውሃ ሲጠማ አጥጣዋለች። የእርሷ ውዳሴ ሆኖኛል ወይን ዛሬም ብዘምር ኖራለሁኝ። ትዝታ ከዛፉ ስር የኛ የኔታ ዱላ በትር፣ ትዝታ ከዛፉ ስር የኛ የኔታ ዱላ በትር፣ ትዝታ ከዛፉ ስር የኛ የኔታ ዱላ በትር፣ ትዝታ ከዛፉ ስር የኛ የኔታ ዱላ በትር። አሁ ብዬ ስጮህ ድምፄን እያሰማሁ አንዷን ቃል ስገድፋት የኔታን አስቆጣ። አማለት እግዚእ ነው እያሉ ሲቀኙ የኔታን አንደበት ማር ይንጠፍጠፍበት።